የ40 ቀን የጾምና ጸሎት ማጠቃለያ ኮንፈረንስና የምስጋና በዓል አዲስ አበባ ቦሌ በሚገኘው ሚሊኒየም አዳራሽ ይካሄዳል። ባለፉት ተከታታይ የ40 ቀን ጾምና ጸሎት በዋነኛነት በአዲስ አበባና በሐዋሳ አጥቢያ ጥብቅ ጸሎት ሲደረግ ቆይቷል። በእነዚህ 40 ቀናት ውስጥ ለተለያዩ ቤተክርስቲያን በሐዋሳ በመገኘት ባለማቋረጥ ለተከታታይ 40 ቀን በጾምና በጸሎት አሳልፈዋል። የ40 ቀን ጾምና ጸሎቱ የተጀመረው ግንቦት 19 2009 ዓ.ም በሐዋሳ ታቦር ተራራ ላይ ነው። የታቦር ተራራ ለብዙ የእግዚአብሔር ሰዎች ለአገልግሎት መነሻ በመሆን ይታወቃል። የእግዚአብሔር ሰው ነብይ ሱራፌል ደምሴም ለብዙ ዓመታት የጸለዩበት ምሪትን የተቀበሉበት የጸሎት ስፍራ ነው። የእግዚአብሔር ሰው ነብይ ሱራፌል ደምሴ ከእግዚአብሔር በሰሙት ድምጽ መሰረት ዓለም አቀፍ የጾምና የጸሎት ጥሪ አድርገዋል። የዚህ የጾምና ጸሎት የመክፈቻ ኮንፈረንስ ለሁለት ተከታታይ ቀናት በሐዋሳ ታቦር ተራራ ላይ ተደርጓል። በዚህ የመክፈቻ ጾምና ጸሎት ፕሮግራም ላይ ከሀገር ውስጥና ከውጭ ሀገር ተገኝተዋል። በታቦር ተራራ ላይ በተደረገው የሁለት ቀን ጾምና ጸሎት ኮንፈረንስ ላይ እግዚአብሔር ለሕዝቡ እንዲህ ብሏል። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያውን ምን በሉ አንኳኩ ምን ይሆናል ይከፈታል። እግዚአብሔርን ደጅ እናንኳኳለን ይከፈታል። ከ40 ቀኑ ጾምና ጸሎት ጋር በተያያዘ የእግዚአብሔር ሰው ነብይ ሱራፌል ደምሴ እግዚአብሔር በውስጣቸው እንዳስቀመጠው በተለያዩ የሀገሪቱ ዋና ዋና ከተሞች ከአብያተ ክርስቲያናት ህብረት መሪዎች ጋር በመሆን በመጸለይ ላይ ናቸው። በሰሜኑ የሀገራችን ክልል በጎንደር ፋሲለደስ፣ በትግራይ ደግሞ በመሰቦ ተራራ ላይ በመገኘት ለምድሪቱ ፈውስና በረከትን ለሕዝቡ የሰላምና የረፍት ዘመን እንዲሆን ወንጌል በኃይልና በስልጣን እንዲሰበክ የጥንቆላና የድግምት አሰራር ከምድሪቱ ላይ እንዲነቀል ጸልየዋል። ይህ የ40 ቀን ጾምና ጸሎት ሰኔ 29 ሐሙስ እግዚአብሔርን በማመስገን የሚጠቃለል ይሆናል። እርሶና ቤተሰቦም አዲስ አበባ ቦሌ በሚገኘው ሚሊኒየም አዳራሽ በመናደርገው የማጠቃለያ ኮንፈረንስና የምስጋና በዓል ላይ በመገኘት የመንፈስ ቅዱስን ኃይልና ጸጋን ይካፈሉ ዘንድ ተጋብዘዋል። እግዚአብሔር ታላቅ ነገር አደረገልን፣ ደስም አለን።